ሰላም ውድ ቤተሰቦቼ እንደምን ሰነበታችሁ? አባት ይመስገን እኔ በእጅጉ ሰላም ነኝ። ዛሬ በድጋሚ ተገናኝተናል። የሚጠቅመንን የሚገነባንንና ብርሃን ሆኖ የሚመራንን ትልቅ እውቀት እንነጋገራለን። እሱ ምንድነው? ከፍታህን አትልቀቅ ወይም ደግሞ ከከፍታህ ስፍራ አትውረድ የሚል ነው። በሚያዋርድህ ስፍራ፣ በሚጎዳህ ስፍራ፣ አንተን በሚያጨማልቅህ ስፍራ፣ በሚያቆሽሽህ ስፍራ እንዳትገኝ የሚያደርግ ትምህርት ነው ዛሬ። ስለዚህ ውክልና እንውሰድና ወይም አንድ ድንቅ ባለታሪክ እንውሰድና የዛን ባለታሪክ ውክልና ለራሳችን ወስደን ምንድነው የሚፈጠረው፣ በዛ ነገር ውስጥ ስንቆይ የምናጣው ምንድነው የሚለውን ነገር ለህይወታችን እንዲጠቅመን አድርገን እንነጋገር። መጽሐፍ ቅዱስ ላይ ያሉ ሐሳቦች ሁልጊዜም ቢሆን እንደሚገባንና ልንተገብረው በምንችል መልኩ ከወሰድነው ለህይወታችን አማራጭ የሌለው ትልቅ እውቀት ነው። ስለዚህ አንድ ባለ ታሪክ ወይም አንድ ገጸ ባህሪ እንውሰድና እንነጋገር። ዲና፣ በቀጥታ ዲና ነው የምንወስደው ዛሬ። ዲና የያዕቆብ ሴት ልጅ ናት። ዲና ስለ ወንድሞቿ እንጂ ስለ እህቶቿ ብዙ ጊዜ አልተጻፈም። ሌሎች እህቶች ይኑሯት አይኑሯት የሚታወቅ ነገር የለም። በጽሁፍ በተቀመጠልን ታሪክ ውስጥ ግን ዲና ያዕቆብ ብቸኛ ሴት ልጅ ናት። ወንዶች ግን 12 አሉ በታሪክ ውስጥ። ከሁለቱ ሚስቶቹና ከሁለቱ ሰራተኞቹ ወይም ከአገልጋዮቹ ከገረዶቹ የወለዳቸው በድምሩ 12 ልጆች አሉ ማለት ነው። በተናጠል ግን ዲናን ስንወስድ የሊያ ልጅ ናት። ከሊያ ነው የተወለደችው። ስለዚህ ዲናን እንደ አንድ እንቁ ባለ ታሪክ እንውሰድና በዲና ጫማ በዲና የህይወት መንገድ ውስጥ ራሳችንን አስገብተን የኛን ህይወት ዛሬ እንመለከታለን። ታሪኩ ምን ይላል? በኦሪት ዘፍጥረት ምዕራፍ 34 ላይ ዲና በዛ አካባቢ ያሉ ሰዎችን ጭፈራ፣ ዘፈንና ዳንኪራ ወይም ባህላዊ ጨዋታ ልታይ ወጣች ይላል። የኤሞ ልጅ ሴኬም አያት፣ ደፈራት። በቃ አበቃ ታሪኩ። ደፈራት ነው የሚለው። ግን ዲና ከከፍታዋ፣ ዲና ከክብር ስፍራዋ፣ ዲና ከቅድስናዋ ወጥታ በማይመጥናት ስፍራ፣ በማይሆናት ስፍራ፣ በማይሆን አካሄድ ወይም በማይመች አካሄድ ከሚያጠምዱና ከሚያማልሉ ሰዎች ጋራ ስትውል ያጣችው ምንድን ነው? ጥቂት ነጥቦችን እንመልከት። በዲና ህይወት ውስጥ ግን ራሳችን እያስገባን ነው የምናየው። ዲና ያጣችው ምንድን ነው? ዲና የሚዘፍኑትን የዛን ሀገር ሴቶች ልታይ ወጣች። ተደፈረች። ባጭሩ ተደፈረች። ወደኛ ስናመጣው አንዲት ሴት ልጅ ከቤቷ ወጥታ ለክብረ በዓል ወይም ደግሞ በራሳቸው ባህላዊ አከባበር ለሚያከብሩት ቀን ጭፈራ ሲጨፍሩ ሴቶችን አይታ ወጣች፣ ወይም ለሰርግ ድግስ ሄዳ ተደፈረች እንደማለት ነው። አንዲት ኢትዮጵያዊ ሴት ከቤቷ ወጥታ ሄዳ ተደፈረች እንደማለት ነው። ታዲያ ውክልናው ምንድነው? እኛ ምንድነው የምንማረው? ዲና ምንድነው ያጣችው? ምን ችግር አለው ታዲያ? ብርቅ ነው እንደ መደፈር? በቃ ሴት የወንድ ናት፣ ወንድም የሴት ናት ብሎ ባጭሩ ነገሩን ድፍን የሚያደርገው ሰው ሊኖር ይችላል። ወይም ደግሞ ለታሪኩ ትኩረትም አልሰጠነው ሊሆን ይችላል። ዛሬ ግን ትኩረት ሰተን እንየው። ዲና በመጀመሪያ ያጣችው ኃይል ነው ያጣችው። ዲና መጀመሪያ ያጣችው ኃይል ነው። ምን አይነት ኃይል? ምን አይነት ኃይሏን ያጣችው? ባለችበት ስፍራ የክብርና የቅድስና ስፍራ ላይ በሚመላለሱበት ከፍታ ላይ የመመላለስ አቅሟን ነው ያጣችው። ምክንያቱም ያየችውን እያየች በተቀመጠችበት ቦታ፣ ባለችበት ቦታ፣ በግቢ ውስጥ ባላት ስርዓት፣ ባላት ባህል፣ ባላት ቁጥብነት ልትቆይ አልቻለችም። ኃይሏን ነው ያጣችው። እኛ እያንዳንዳችን ምንድን ነው ያጣነው ሲባል ኃይል ነው ያጣነው። ምን አይነት ኃይል? በጀመርነው ማንኛውም ትልቅ ጉዳይ፣ በጀመርነው ማንኛውም ትልቅ የህይወት መስመር፣ በጀመርነውና በምንኖርበት የትኛውም የህይወት ገጽታ ውስጥ ያንን ክብራችንና ቅድስናችንን አስጠብቀን የመኖር ኃይል ነው ያጣነው። ዲና ያጣችው መጀመሪያ ኃይሏን ነው ያጣችው። እያንዳንዳችን ካለን ከፍታ ተፈጥፍጠን ገደል ስንገባ፣ ያለንን ጥሩ ነገር አተን ባዶ ስንሆን፣ ቀፎ ስንሆን፣ ስንዋረድ
በኃጢአትና በበደል ወይም ደግሞ በመጥፎ ስራ ስንጨማለቅ መጀመሪያ ያጣነው ምንድን ነው? ለዚህ ያበቃን አንሸራቶ አዳልጦ የጣለን ሲባል ኃይል። ምን አይነት ኃይል? ከፍታን የማስጠበቅ ኃይል፣ ስምን፣ ዝናን፣ ብራንድን የማስጠበቅ ኃይል፣ ማንነትን፣ ዘርን፣ ወገንን፣ ሀገርን፣ ሃይማኖትን የማስጠበቅ ኃይል፣ በዛ ስፍራ የመጽናትና የመቆም ኃይል ነው ያጣ ነው። እስኪ ራሳችሁን ገምግሞት። ኃይል በማጣት ተንሸራታችሁ አዳልጧችሁ ኢልም ያለ አደገኛ ነገር ውስጥ ገብታችሁ አታውቁም? ወይም አሁን ራሱ ያላችሁበት ህይወት ከነበራችሁ ከፍታ ተንሸራታችሁ ወድቃችሁ በማይሆን ነገር ውስጥ ወድቃችሁ ያላችሁስ የላችሁም? ህይወታችሁን ገምግሙ። ዲናን እንደ አንድ ግለሰብ አይተናት እንደ አንድ የታሪክ ፍሰት ብቻ አድምጠናት ወይም ተመልክተናት የምናልፋት ሴት አይደለችም፣ ወይም ተራ ወጣት አይደለችም። ዲና የእያንዳንዳችንን ህይወት የምታንኳኳ የራሳችን ዓለም ናት። ዲና የእያንዳንዳችን ዓለም ናት። ዲናን እንደ አንዲት ታሪካዊ ሴት እንዳታዩት። የራሴ ህይወት ነው፣ በዲና የሆነው በእኔም ላይ ሊሆን ማን ይከለክለዋል? ሆኗል፣ ሊሆንም ይችላል ብለን ማሰብ አለብን። የመጀመሪያ ዲና ኃይሏን ያጣችው። ኃይላችሁን እንዳታጡ። በያዛችሁ ጥሩ ነገር፣ በተሰጣችሁ መልካም ነገር፣ በምትሰሩበት ጥሩ ጸጋ፣ በምትኖሩበት ምቹና የክብር ዓለም ውስጥ ቆዩ። ባጭሩ አዲስ ነገር እንዳይወስዳችሁ። በእንግዳ ነገር አትወሰዱ፣ አትገለባበጡ። ወረተኞችና የምትወሰዱ አትሆኑ። ጠንካራ ሁኑ። ከሰማይ ካልሆነ በቀር ከምድር የሚመጣ አዲስ ነገር ምንም የለም። ዝም ብሎ የአይን አምሮት ካልሆነ በስተቀር የምናውቀው ያለው እየተሽከረከረ ዝም ብሎ ከቆይታ በኋላ እንደ አዲስ መከሰት ካልሆነ በስተቀር ምድር ላይ ያለንን ቅድስናና ክብር ያለንን መልካምነትና ጥሩነት አስጥሎ ማይረባ ቦታ ሊያስገኘን የሚችል ምንም አዲስ ነገር የለም። አንድ ሁለተኛ፣ ዲና ያጣችው ምንድን ነው? ዲና ምንድን ነው የሰራችው? ዲና ሁለተኛ ያጣችው አይቶ ማለፍ አቃታት። አይቶ ማለፍ፣ ሰምቶ ማለፍ፣ ውዳቂንና የማይረባን ነገር አይቶ መናቅ፣ የማይጠምቅምን ነገር ሰምቶ መጣል አልቻለችም። ከበሮውን ሰማች፣ ጫጫታውን ሰማች፣ ጩኸታቸውን ሰማች። ከዛስ እንቅስቃሴያቸውን አየች፣ ተሳበች፣ ወጥታ ሄደች። እያንዳንዳችን ያቃተን ምንድን ነው ሲባል ያየነውን ነገር መምረጥ አቅቶናል። የሰማነውን ነገር መገምገም አቅቶናል። መነዳት ነው የኛ ስራ። መነዳት 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 መነዳት። ዲና ያየችውና የሰማችውን መቆጣጠር አቅቷት ስሜቷ ነጥቋት እየነዳ ወስዶ በዛ ግርግር ውስጥ ከተታት። ብዙዎቻችንን በዓለም ጫጫታ ውስጥ፣ በዓለም ግርግር ውስጥ፣ በክፉዎች ማህበር ውስጥ እጅግ ልም ወዳለ አስቀያሚ ታሪክ ውስጥ የከተተን ምንድን ነው ሲባል ያየነውን ነገር መቆጣጠር አንችል፣ የሰማነውን ነገር መገምገም አንችል። ወዲያው ነው የምንገባበት። እስኪ ልይ ብላ ነው የወጣችው እኮ። ዘፍጥረት 34ን ስታነቡት መጀመሪያ ሲጀምር ልታይ ወጣች ነው የሚለው። የዛን አካባቢ ሴቶች ጭፈራና ጨዋታ ልታይ ወጣች ነው የሚለው። እንደ ሰው ምን አለበት ታዲያ ልንል እንችላለን። እንደ ሰው፣ እንደ ህዝብ ለህዝብ ግንኙነት፣ እንደ ማህበረሰባዊ ማንነት፣ እንደ ሰውም ተፈጥሮ ሰው ከሰው ጋር ቢገናኝ፣ ቢጨዋት፣ ቢጨፍር፣ ቢዝናና ምን ችግር አለው ልንል እንችላለን። እንደ ሰው ምንም ችግር የለው። እንደ ፖለቲካ ምንም ችግር የለው። እንደ ርዕዮተ ዓለም ምንም ችግር የለው። በመንጋ እንደ ማሰብ፣ ክብርን እንዳለመጠበቅ፣ ዓላማ ቢስ እንደመሆን ምንም ችግር የለው። ግን በዓላማ ለሚመራ በጫንቃው ላይ ኪዳን ላለው ህዝብ፣ ሰፊ ስራ ላለው ህዝብ ግን ችግር አለው። ለምን ሲባል ራስን ማጣት፣ ክብርን ማጣት፣ ከፍታን ማጣት፣ ኃላፊነትን መዘንጋት፣ ዓላማን መዘንጋት ስለሚሆን እኛ አሁን እንዲህ ነው የሆነው። ትንሽ ነገር እንይ ብለን ሚዲያ ላይ እንኳን ገብተን ሶሻል ሚዲያ ላይ ምን ያህል ስንጨማለቅ ብለን ዓላማችንን ረስተን፣ ማንነታችንን ረስተን፣ አእምሯችንን አጥተን፣ ልባችንን ጠፍቶ አይደል የምንመለሰው? ተዋርደን ብዙ ስራ የምንሰራበትን ሰዓት ቁጭ ብለን እንቶ ፈንቶ ስንለቅም ስናወራ ውሃ ወቀጣ በሆነ ህይወት ውስጥ ነው የምንኖረው። ምንድን ነው ሲባል ዲና ያጣችውን ያጣ ነው።
አይቶና ሰምቶ ንቆ ማለፍ አይመጥነኝም የማለት እዚህ ስፍራ እኔ ልገኝ አይገባኝም፣ ይሄ የኔ አካል አይደለም፣ ይሄ ትውልድ የኔ አይደለም፣ ይሄ የሚራመደው ሀሳብ እኔን አይመጥነኝም ብሎ ያዩትንና የሰሙትን ተራ ነገር የዚህን ምድር ውዳቂ ጫጫታ ንቆ የማለፍ ኃይል የለንም። ስሜታችን ነው የሚነዳን። ዲና ስሜቷ ነዳት፣ ሄዳ ገባች። 2 በሶስተኛ ደረጃ ዲና ምን አጣች? ማስተዋል አጣች። ማስተዋል፣ ማገናዘብ፣ ብስለት፣ ጥበብ አጣች። ለምን? ለራሷ እንኳን ትኩረት በመንፈግ በዛ ግርግርና ጫጫታ ውስጥ ሰጥማ ቀረች። ለራሷ ትኩረት ማድረግ አቃታት። ግራና ቀኝ ማየት አልቻለች። ግራና ቀኝ ባለማየቷ እሷን የሚያያት ክፉ አይን ወደ እሷ መጣ። የብዙዎቻችን ችግር፣ የትውልዱ ችግር አይደለም። እንዳጠቃላይ የኛ የኢትዮጵያውያን ችግር ምንድን ነው? ማስተዋል ማጣት። አንድ ነገር ውስጥ ስንገባ በጭራሽ ግራና ቀኝ አናስተውልም። ይሄን ባደርግ ይሄ ሊሆን ይችላል፣ ይሄ ከሆነ ደግሞ ይሄን አደጋ ያመጣል፣ ይሄ አደጋ ደግሞ ለህይወቴም፣ ለታሪኬም፣ ለዘመኔም፣ ለሀገሬም፣ ለእምነቴም፣ ለራሱ ለቤተሰቤም፣ ሰው እንደመሆኔም ለማንነቴ ራሱ አደጋ ያመጣል ብለን መገምገም ነው ያጣ ነው። ማስተዋል አጣች። ግርግር ውስጥ ያለች ራሷን ረሳች። ብዙዎቻችን በግርግር ራሳችን ይረሳናለን። ዝና ያሰከረን፣ ገንዘብ ያሰከረን፣ ሹመት ያሰከረን። ተጠንቀቅ፣ የተሾምክ ትሻራለህ፣ ለዛውም ተዋርደህ። በሹመት ግርግር ውስጥ ያለ ግራና ቀኝ ተመልከት፣ አስተውል። ስልጣንህ ምን እያደረገ እንዳለ፣ ሹመትህ ምን እየሰራ እንዳለ አስተውል። ያለበለዛ ሌላ ክፉ አይን አንተን ያይሃል፣ ያዋርድሃል፣ ከዙፋንህ ይፈጠፍጥሃል። ገንዘብ ስታገኝ፣ ስትወደድ፣ ሁሉን እገዛለሁ ብለህ ስታስብ ዙሪያህን ተመልከት፣ ግራና ቀኝህን ተመልከት። የሚያይ ክፉ አይን አለ። ሀብትህን የሚነጥቅህ የሚያዋርድህ፣ በአንተ ላይ የሚጎመጅ አይን እንዳለ ማወቅ አለብህ። ዲና ሀሳቧን ጥላ ዝም ብላ ፍዝዝ ብላ እነዛን የሚጨፍሩ ሴቶች አየች። በእርግጥ እነዛ ሴቶች ያኔ ቪዲዮ የለም እንጂ ቢቀረጹ በጣም የሚያስቁ ናቸው። በቃ የዛኔ ጭፈራ እንዳሁኑ አይደለም፣ ለየት ያለ ነው የሚሆነው። አልዘመንም፣ ግን በጣም የሚያደነዝዝ ይሄ የምድራዊው ስርዓት ቅባት ያለበት ስሜትን የሚወስድ ለህይወት ግን የማይጠቅም አደገኛ ዳንስ ነበር የሚደንሱ እና ዲና ፍዝዝ ብላ ማስተዋል አቃታት። ምን ውስጥ እንዳለች፣ የሚጨፍሩት እነማን እንደሆኑ፣ ዙሪያዋ እንዴት እንደተከበበች ረሳች። የተከተላት ታናሽ ወንድም ወይም ታላቅ ወንድም የለም። የተከተላት እህት የለም። እናቷ አብራ የለችም። አብሮ አደጎቿ፣ የእሷ ወገኖች፣ ዕብራውያን ጓደኞቿ የሉም። ጎረቤት የለም። ብቻዋን ናት። ብቻችንን ብዙ ነገር ውስጥ ገብተናል። በተመሳሳይ ዝና ውስጥም ያለህ ተጠንቀቅ። በዝና ሲጨበጨብልህ አለህ 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 ስትባል አንተም አለሁ 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 እያልክ በዙሪያ ነጋሪት እየጎሰሙ ከበሮ እየደለቁ የሚጨፍሩሉ ሰዎች ዙሪያ ብቻህን ስትሆን ዙሪያህን ተመልከት። ማስተዋል ይኑርህ። ዲና ያጣችው ማስተዋል ነው። ብዙዎቻችንም ማስተዋላትን ጣጣ ውስጥ ገብተናል። ዝና ሲመጣ፣ ገንዘብ ሲመጣ፣ ስልጣን ሲመጣ፣ መወደድ ሲመጣ፣ በተለይ ቆንጆ ሴቶች ተጠንቀቁ። ትንሽ አደግ ብላችሁ ትኩረት መሳብ ስትጀምሩ ማታውቁት ነገር ውስጥ ገብታችሁ ብቻችሁን ስትዋኙ ግራ ቀኛችሁን ልታዩ ይገባል። ያለበለዛ ክፉ አይን ያያችኋል። በሶስተኛ ደረጃ ዲና ምንድነው ያጣችው ሲባል ማስተዋል። እስኪ ልይ ብሎ የሄደ ሰው እኮ እንግዳ ቦታ ለመጀመሪያ ጊዜ ሲገባ እኮ ሰው ሊጠራጠር ይገባል። ግራና ቀኝ ከጎኔ ማን ያለው፣ ምን እየተደረገ ነው፣ ምንድነው እያዩ ያለው፣ ይጠቅመኛል አይጠቅመኝም ብሎ እኮ ለሰከንድ ሰው ወደ ራሱ ተመልሶ ራሱን ማየት አለበት። ይሄ ትውልድ የሚያየው ነገር የለም። ገንዘብ ያስገኝ እንጂ ምንም ችግር የለውም። ዝፍቅ ብሎ ነው የሚገባው። ራሴን ያሳጣኛል፣ ማንነቴን አጣለሁ፣ ነገ ችግር ውስጥ እገባለሁ፣ እንዴት ሊሆን ይችላል፣ ለረጅም ጊዜስ ከዚህ ጉዳይ ጋር እቀጥላለሁ አልቀጥልም፣ ይሄ ነገር ይመለከተኛል አይመለከተኝም ብለን ማየት አንችል። ተወገኔ፣ አንተ ትውልድ ስማኝ፣ ተመለስ፣ ማስተዋል ይኖር። እዚህ ግርግር ውስጥ ገብተህ ለሰከንድ እንኳን ራስህን በመርሳት ለራስህ ትኩረት በመንፈግ ለካሽ አትሁን፣ ዋጋ አትጣ። የወደፊት እድልህን፣ የወደፊት ክብርህን፣ የወደፊት ከፍታህን ዛሬ አትግደለው። ዲና የወደፊት እድሏንና ክብሯን ነው አብራ ገደል የከተተችው። ራስህን የረሳህ ቀን ገደል ሰምትገባ። ዲና ራሷን ረሳች። ምንም ማስተዋል የለም። ክፉ አይን አያት። ማን? የኤሞር ልጅ ሴኬም አያት። እኛ ክፉ ነገርን ማየት ስናቆም፣ ማስተዋል ስናቆም ክፉ ነገር እኛን ማየት ይጀምራል። መዘናጋታችንን፣ ቸልተኛ መሆናችንን፣ እንግዳ መሆናችንን፣ አለመብሰላችንን፣ ነገሮችን የመቀልበስ አቅም እንደሌለን ሲያውቅ
ቀስ እያለ ይጠጋል። እኛ በሩን ከፍተን የለ ቀስ ብሎ ይጠጋል። ስለዚህ እያንዳንዳችን ለቆምንበት ቦታ ለምናደርገው ነገር ማስተዋል ይኑረን። ራሳችንን ልንረሳና ለራሳችን ትኩረት ልንነፍግ አይገባንም። አራተኛ ዲና ምን አጣች? ክብሯን አጣች። ክብሯን አጣች። ምን አይነት ክብሯን? ሁለንተናዋን የያዘውን ክብሯን። ለምን? ሴኬም መጣና አይቷት አልነበር? ቀስ እያለ መጣ፣ አቀፋት፣ በቃ ልቧን ቅልጥ አረገው፣ ወሰዳት፣ ደፈራት። ቃል በቃል እዛ ጋር አስነወራት ነው የሚለው። አስነወራት ማለት ክብረ ንጽህናዋን ድንግሏን ወሰደው። አበቃ። ወንድ አታውቅም ነበር። ለምን ከተባለ ትልቁ መዘዝ እዚህ ጋር ነው የሚጀምረው። ታዲያ ምን ችግር አለው? በቃ ያግባት። አንዳንዴ የማናገባቸው ሰዎች ይደፍሩናል። አንዳንዴ የማንታረቃቸው ሰዎች ይጣሉናል። ችግሩ እዚህ ጋር ነው። በህይወታችን ብዙ ነገር ይገጥመናል። መታረቅ መልካም ነው፣ ግን አንዳንዴ ልንታረቃቸው የማይገቡ ሰዎች ይገጥሙናል። ይቅር ልንላቸው የማይገቡ ሰዎች ይበድሉናል። ሞት የሚገባቸው ከምድር እንዲጠፉ የሚገባቸው በጣም ቆሻሻና መጥፎ ሰዎች ሊበድሉን ይችላሉ። ችግሩ እሱ ጋር ነው። አስቀድሞ ግን እንደዛ አይነት ቦታ ለመገኘት ነው። ከፍታህን ለቀህ እንዲህ አይነት ቆሻሻ ቦታ አትገኝ። መጀመሪያ ጭቃ ከቀብሁ በኋላ ግን ጭቃውን ማጠብ የሚሆን ጭቃው ደርቆ እስኪራገፍ ችግር አለ። ደፈራት፣ ክብረ ንጽህናዋን አጣች። በዛን ዘመን ደግሞ በነበረው በዕብራውያን ሕግ አንዲት ሴት ክብረ ንጽህናዋን ካጣች ወይም ከራሷ የዘር ሐረግና ነገድ ጎሳ ውጪ እንዲህ አይነት ነገር ውስጥ ከገባች ለጋብቻ ከባድ ነው የሚሆነው። እንደ ተፈጥሮ እንደ እግዚአብሔር ሐሳብ ምን ችግር አለው ሊባል ይችላል። ግን አይደለም። አንዳንዴ አስቀድሜ የተናገርኩ እኮ አንዳንዴ አብረን ልንገመድ የማንችላቸው ሰዎች ወይም አካላት አሉ። እነሱ ላይ መውደቅ አደገኛ ነው፣ ትልቅ ዋጋ ያስከፍላል። ስለዚህ ዲና እድሏን ነው አብራ ያጣችው። ምክንያቱም ቀጣይ እንዴት ሊሆን ይችላል? ስለዚህ ክብሯን አጣች። እኛ ምንድን ነው ያጣ ነው ሲባል ክብራችንን አጣ። ዲና የስጋ ድንግልናዋን ነው ያጣቸው። ምናልባትም ኮብልላም ሌላ ሀገር ሄዳም ልትኖር እንደነገሩም እዛው ልታገባም ትችላለች። ችግር የለውም። ያኔ መራባት ስለሆነ የሚፈለገው እንዲሰፉ እንዲያድጉ ስለሚፈለጉ ያዕቆብ ቤተሰብ ገና ፕሮግረስ እያደረገ በጣም በብዙ ነገር እያደገ ስለነበረ ምንም ችግር ላይኖረው ይችላል። ዛሬ ግን የኛ ክብር፣ የኛ ማንነት፣ የኛ ንጹህ አእምሮ፣ የኛ ቅን ልብ ከተነወረና ከቆሸሸ ልብን ማጠብ በጣም ከባድ ነው። የለበስነውን ቲሸርት ማጠብ፣ ላብ ያቆሸሸውን ጨርቅ ማጠብ ቀላል ነው። የቆሸሸን ልብ ማጠብ ግን በጣም ከባድ ነው። የቆሸሸ ማንነትን ማጠብ ከባድ ነው። የቆሸሸ ገላን ማጠብ በጣም ከባድ ነው። የተነወረ ክብርን ማንጻት በጣም ከባድ ነው። ዘመናትን ይፈጃል። ላንመለስ ሁሉ እንችላለን። ለማይረባ ነገር ክብራችሁን ያጣችሁ የላችሁም? ከማይረባ ሰው ጋር የተጋደማችሁ የላችሁም? ዲና ከሰው ጋር ነው የተጋደመችው። እኛ ከማይመጥነን ቆሻሻ ነገር ጋር አልተጋደምንም። ለገንዘብ ብለን፣ ለስልጣን ብለን፣ ለዝና ብለን ወይም ለራሳችን ስግብግብነት ብለን ወይም ባለ ዝና ለመሆን ወይም ደግሞ ሰው እንዲያመሰግነን ብለን በማይሆን ነገር ውስጥ አልወደቅንም። አብረን አላደምንም፣ አላስመሰልንም። ለወዳችን ብለን ማናምንበትን ነገር ስናስመስል አልተገኘንም። ኤኮ መዳራት ነው እኮ። ከማይረባ ነገር ጋር መጋደም እኮ ነው። ማንነትን ማርከስ በጣም አደገኛ ነገር ነው። ዲናን ልቧን የሚያስደስት ነገር አወራት ይላል። ደስ አላት፣ ልቧ ቅልጥ አለ። ከዛ ፊት ወንድ ታቅፋት አያውቅ፣ ተጫውታ አታውቅ። እንደ ጾታ እኮ ምንም ልታደርግ አትችልም። በቃ እኮ ሴት ናት፣ ከዚህ በላይ አቅም የላትም። ግን ሰው እስከሆነ ድረስ አንድ ሰው ለራሱ መንገድ ኃላፊነት መውሰድ አለበት። አንዳንድ ክሶች እንኳን በፍርድ ቤት ደረጃ ሲቀርቡ አለማወቅ ከተጠያቂነት አያድንም የሚል የፍርድ ቤት እንትን አለ፣ መርህ አለ። በቃ አለማወቅ ያው ህጉ ያስተምርሃል ከዚህ በኋላ እንጂ ዝም ብለህ በነፃ ስለማያውቅ ነው በቃ ይሂድ ሊባል አይችልም በህግ ደረጃ። በተመሳሳይ ዲና በቃ ምን ታርግ፣ በቃ ሴት ናት፣ ወደደችው፣ እሱ ወደዳት፣ በቃ ምን ይደረግ የሚባል አይደለም። አንድ ሰው ለቆመበት ምድርና ለራሱ ህይወት ኃላፊነት መውሰድ አለበት። ለምናደርገው ለእያንዳንዱ እርምጃችን በህይወታችን ስላለ ለእያንዳንዱ ጉዟችን ኃላፊነት መውሰድ ያስፈልጋል። ይሄ ዘመን ኃላፊነት ነው ያጣ ነው በጣም። ለራሳችን ኃላፊነት የለን፣ ለቤተሰባችን ኃላፊነት የለን፣ ለወገናችን በዙሪያችን ላለ ሰው ኃላፊነት የለን፣ ለሀገራችን ኃላፊነት የለን፣ ለምንከተለው እምነት ለአምልኮ ስርዓታችን ኃላፊነት የለን። በቃ ዝም ብለን ራሳችንን በጥቂት ቃላትና በሆነች ብልጭልጭ ነገር ላማለለን ነገር በሙሉ አሳልፈን ሰተን ረክሰናል። ዲና በአራተኛ ደረጃ ክብሯን ያጣችው። በአምስተኛ ደረጃ ዲና ምን አጣች? ይሄ የመጨረሻው። ዲና ምን አጣች?
አምስተኛውን ነጥብ እናስቀምጥና ከዛ በማጠቃለያ እናስረውና እንለያያለን። ውድ ቤተሰቦች በጣም ነው የምወዳችሁ። ዲና በመጨረሻ ምንድነው ያጣችው? እረፍትና ሰላም አጣች። እንዴት? በሶስት ነገር። አንደኛ ክብሯን አጣች። ቀጣይ የሚመጣው ሰው እንዴት ይሆናል ከሷ ጋር? አሁን ከሴኬም ጋር አትኖርም፣ ግን አገባሻለሁ ነው የሚለው። ሽምግልናም ወደ ያዕቆብ ልኳል፣ ወይ ወደ እስራኤል፣ ስሙ እስራኤል ተብሏል። ያዕቆብ ወደ ያዕቆብ ተልኳል። ያው እሺ ተብሏል፣ ግን ልታገባው አትችልም። ባጭሩ አይሆንም፣ ያዕቆብ አይሰጥም ልጁን። ግን ጊዜ ገዛና እሺ ችግር የለውም አለ ለልጆቹ እስኪመቻቸው። ያዕቆብ በጣም ብልህ ሰው ነው። እግዚአብሔር የረዳውም ሰው ነው። የእግዚአብሔር መንግስቱ መገለጫም በሱ አብራክ ላይ በሱ ጫንቃ ላይ ነው የተመሰረተችው። እሱም በሌላ ጊዜ እናወራለን። አንድ ጊዜም ነካ አድርጌላቸዋለሁ። ስለዚህ በአንደኛ ደረጃ ቀጣይ ማን ነው የሚያገባት የሚለው ከባድ ነው። በእነሱ ደግሞ አስቀድማ ከወንድ ጋር የተኛች ሴት ቀጣይ የምታገባው ወንድ ሊንቃት ይችላል፣ አይወስዳትም። ድንግል የሌላት ሴት ወይም ከሌላ ወንድ ጋር የተኛች ሴት እንደ ዘማዊ እንደ ባለጌ ነው የምትቆጠረው፣ ነውረኛ ሴት ናት። ስለዚህ ነሁላላ ሆና ነው የምትቀረው። ስታስበው ይሄ ሰው ባሏ አይሆንም። ለጊዜው ልቧን ቢገዛው በዘለቄታ ሊሆን አይችልም። አባቷም ተቆጣ፣ እናቷም አበደች፣ በቃ ወንድሞቿ ገና ውጭ ናቸው። ስለዚህ ክብሯን በማጣቷ ቀጣይ ከማጋ ኖራለሁ የሚለው የትዳር ጉዳይ፣ የህይወት ጉዳይ፣ ራስን የመተካት ጉዳይ፣ ኑሮን የመመስረት ጉዳይ ትልቅ ስጋት ነው። ረፍት አጣች፣ ሰላም አጣች። በሁለተኛ ደረጃስ ወንድሞቿ ነገር ሰርተው የከተማውን ህዝብ በሙሉ እንዲገረዝ አድርገው አስተኝተው ከነቆስላቸው በሰይፍ ፈጇቸው። ሌዊና ስምዖን ገብተው በመጨረሻም ያዕቆብ ምን አለ ሲመርቅ ልጆቹን በመጨረሻ በሌዊና በስምዖን ምክር ነፍስ ያትግባ አለ። በጣም የቆየውን ታሪክ አንስቶ ማለት በቃ በጣም አደገኛ ስራ ነው የሰሩ። ተጨነቀች። በእኛ ምክንያት ይኸው በእኛ ባለማወቅ በእኛ ነውር ሰይፍ ይነሳል። አንዳንዴ መጠንቀቅ አለብን። የሩዋንዳ ጭፍጨፋ ያሁኑን አያርገውና እንዳሁኑ ተራ ነገር ሆኖ አላለ መጨፋጫ። በሩዋንዳ 1 ሚሊዮን ህዝብ ያለቀበት ጭፍጨፋ እኛ ሀገር ስንት ሰው አልቆ ይሆን? ሲናወራበታል። የሩዋንዳ ጭፍጨፋ የሁቱና የቱትሲ የሁለት ብሔረሰብ የሁለት ጎሳዎች ጭፍጭፍ ያስነሳው አንድ ሰው ነው። ይኸውልህ ለምታወራው ነገር ተጠንቀቅ፣ ለምታደርገውም ነገር ተጠንቀቅ። ያንተ ነውር ትውልድ ሊያጨፋጭፍ ይችላል። ያንተ ነውር፣ ያንተ ብልግና ወይ ያንቺ ቅሌት፣ ያንቺ ባለማወቅ የተፈጠረው ግርግር ወይም የተነሳው እሳት ከተማ ሙሉ ሊበላ ይችላል፣ ሀገር ሙሉ ሊበላ ይችላል። ኢትዮጵያ ውስጥም አንድ ጥቂት ባለጌ ሰው ተነስቶ ነው ከተማዋን ያስፈጀው። አንዲት ማትረባ ወሬኛ ሴት ተነስታ ነው ትውልዱን ያስፈጀችው። ኢትዮጵያ ላይ ስንት ህዝብ ነው ያለቀው? ዛሬ ስንት ሰው ያለቀ? ኢትዮጵያ ውስጥ 3-4 ሚሊዮን ህዝብ አላለቀም? በቅርብ ዓመታት ውስጥ በዚህ 3-4 ዓመት አላለቀም ብላችሁ? ለምን ሲባል አንድ ተራ ባለጌ ሰው ተነስቶ በሚያወራው ወሬ የሚነሳው ሰይፍ ማቆሚያም የለው፣ ማንሃይ ይላል። ምክንያቱም ሁለቱ የማይገናኙ ዓለማት ናቸው። ሀሳብ ጦርነቱ ነው የሚያነሱት። ዲና ተጨነቀች። ያ የሚወዳት የደፍራት ልቧን ደስ ያሰኘው የሚያማምር ቀለበት የእጁን ፈቶ የሰጣት ያ ደረቷ ላይ ያለቀሰው እነዛ ጉች ጉች የሚሉ ጡቷን ታቅፎ ያለቀሰው ያ ልቧን የሰረቀው ወጣት ተገደለ። 3000 ሰው ነው የፈጁት። ሌዊና ስምዖን ገብተው ፍጅት ታረጉት የከተማው። ስለዚህ መጨረሻ ላይ ዲና ምን ገጠማት? ረፍትና ሰላም አጣች። ረፍትና ሰላም አጣች። ተስፋ አጣች። ከማጋ ኖራለሁ? እንዴት ሆናለሁ? ከዛስ የደፈራት ወንድ እንደ ነገሩ እንኳን አግብቷት እንዳይኖር እርቅና ሰላም እንዳይፈጠር በሰይፍ ተበላ። እንቅልፍ ይወስዳችኋል እናንተ? እስኪ እንደው አንዲት ሴት እኔ ነኝ በይና እስኪ ሐሳቡ ለራስሽ ወሰጂው። እንቅልፍ ይኖርሻል? ያው ትውልድማ መከራ መቋቋም አይችልም። ራሱ ሁሉ ሊያጠፋ ይችላል። ራስሽን ታጠፊ ትችላለሽ፣ ወይም አንድ ሴት ራሷን ልታጠፋ ትችላለች። ለምን? ይሄ በእሷ ምክንያት የከተማው ወንድ ሁሉ እኮ አለቀ። ያ ያቀፋት የደፈራት ክብረ ንጽህናዋን የወሰደው ወንድ የመጀመሪያው ወደ ጭኗ የገባው ወንድ ያ ልቧን ያስደስተው ወንድ እኮ በወንድሞቿ ሰይፍ አለቀ እኮ፣ ተቆርጦ ሞተ። ይሄ ድንጋጤ እንዲህ በቀላሉ ይጠፋል? አይጠፋም። ዲና በመጨረሻ ምን አጣች? ረፍት አጣች፣ ሰላም አጣች፣ ተስፋ አጣች። እኛም በምንሰራው ነውር ከጀርባችን ተነስቶ የሚወነጨፈው ቀስትና የሚነሳው ማዕበል ሰላም፣ ረፍትና ተስፋ ሊያሳጣን ስለሚችል ጥንቃቄ ያስፈልጋል። ሐሳቡን ላጠቃለውና ግን በመጨረሻ ዲናን ወደዚህ ነገር ውስጥ ያስገባት ምንድን ነው? እንደ እውነት ይህን ያህል የሚካበድ ነው እንዴ? በቃ ምንድን ነው ችግሩ ሲባል የሚገርመው ዲና ብቸኛ ነበረች።
ብቸኝነት ይሰማት ነበር ማለት ነው። ብቸኝነት። ዛሬ ብዙዎቻችን በብቸኝነት ነው የተጎዳን ያለን። እውነት እላችኋለሁ እግዚአብሔር ሰው ያሳጣችሁ። ሰው ማጣት በጣም መጥፎ ነው፣ በጣም መጥፎ። በተለይ ገዘፍ ያለ ወይም ጠለቅ ያለ እውቀትና ሀሳብ ኖሯችሁ የሆነ ራዕይና ዓላማ ኖሯችሁ ሰው ማጣት በጣም መጥፎ ነው። ሀሳባችሁን የምትገልጹለት፣ ስሜታችሁን የምታካፍሉት ሰው፣ ሀሳባችሁን የምታዋዩት፣ የሚደግፋችሁ፣ የሚያጽናናችሁ፣ የሚያበረታችሁ፣ አንዳንድ ሰት ስትሰሩም ዛነፍ ስትሉም እንዲያው የሚገስጽ ሰው ማጣት በጣም መጥፎ ነው። ያው እግዚአብሔር ምስክሬ ነው። ውድ ቤተሰቦቼ እኔ በጣም ነው የምወዳችሁ የማከብራችሁ። እግዚአብሔር ሰው አያሳጣችሁ። እውነት ሰው ማጣት በጣም መጥፎ ነው። በህይወታችሁ አንድ ጥሩ ሰው ይኖራችሁ። 2 3 ከሆኑማ በጣም ብዙ ናቸው። 5 6 10 ሰው ያለውማ ዓለምን ይገዛል። እውነት ዛሬ የሚወዳችሁን የሚያከብራችሁን የሚታመን ሰው፣ ችግር ውስጥ እንዳትገቡ የሚጠብቃችሁን ሰው፣ ችግር ውስጥ የምትገቡ እስከ መጨረሻው አለሁ አብሬያችሁ ነኝ፣ ችግር የለውም፣ ችግር ባንተ አልተጀመረም፣ ባንቺ አልተጀመረም የሚል ሰው አለ ወይ ሲባል የለም። ግን እግዚአብሔር እንዲህ አይነት ሰው አያሳጣችሁ። ሰው ማጣት ክፉ ነው። ዲና ሰው አልነበራት፣ የሚረዳት ሰው ክርትት ያለች ነበረች። ስለዚህ ቢሻለኝ ብላ ከድብርት አይኗን እያሸች ነው የወጣችው። በአግባቡ እንኳን የለበሰች አይመስለኝም። ዝም ብዬ ዲናን ሳያት በጣም ምስኪን ሴት ናት፣ የሚረዳት ያጣች። አንደኛ በታሪኩ ውስጥ ሌላ ሴት ልጅ የለም የምትጫወተው፣ ጎረቤት የለም፣ ዘር በዝቶ ያክስት ያጎት ልጅ የለም። በወንዶች መካከል ብቻዋን ናት። ወንዶቹ ደግሞ የያዕቆብ ልጆች ጉልበተኞች ናቸው፣ ከብት አርቢዎች ናቸው። ብዙ ቁጭ ብሎ የመማከር እሷን የማሳቅ እሷ ተረት የማውራት ባህልም የላቸው። ኬትስ ያመጣሉ? ያን የዛን ጊዜ የነበረው ንቃተ ህሊና እኮ እንዳሁኑ በብዙ እንትን ይሄን ምንድነው የመዝናኛ ሁኔታዎች የተገነባማ አይደለም እኮ። ያ ቤት ደግሞ ለእግዚአብሔር የተለየ ተብሎ ለብቻው ጭቁን ቤተሰብ ነው። ያዕቆብ ብቻውን ነው ንቅ አድርጎ እንደ ድመት ግልገሎቿ እንደምትይዝ ያሳደጋቸው እና ሰው አልነበረውም። ያዕቆብ ብቻውንም ሲሳደድ የኖረ ሲሰቃይ የኖረ ነው። በመጨረሻም ዘመኔ ጥቂት ናት ግን እጅግ በጣም መራራ ሆነብኝ ብሎም ተናግሯል። በጣም ብዙ መራራ ጊዜ ነው ያሳለፈው እና ዲና ብቸኛ ናት። እግዚአብሔር ከብቸኝነት ያውጣችሁ። በሌላ አንግል ስናየው ደግሞ ዲና ማናት ሲባል ዲና የአሁኗ ኢትዮጵያ ናት። እውነት ዲና የአሁኑ ኢትዮጵያ ናት። ድብር ያላት፣ ግራ የገባት፣ የልቧን ሊያገኝላት ማንም ሰው ያጣች፣ ግን ዝም ብላ ይሻለኝ ይሆን ብላ ወጥታ በዘረዘርናቸው 5 ነጥቦች ውስጥ የተዘፈቀች ምስኪን ሀገር ኢትዮጵያ ናት። ለእኔ ዲና ኢትዮጵያ ናት። ለእኔ ዲና እያንዳንዳችን ህይወት ነው። የዲና ህይወት እያንዳንዳችን ህይወት ነው። ዲናን ብቻዋን ስናያት ደግሞ ዲና ኢትዮጵያ ናት። እስቲ ልይ ብላ ነው የወጣችዋል። ኢትዮጵያም እስኪ ልይ ልሞክር ብላ እኮ የእሷ ያልሆነን ነገር ሞክራ እኮ የወጣጣ ውስጥ ገብታለች። አመሰግናለሁ ውድ ቤተሰቦቼ። እንዳላበዘባችሁ በዚህ ይበቃናል። ለነበረን ጊዜ ደጉ አባታችን እግዚአብሔር የተመሰገነ ይሁን። ከፍታችንን ጠብቀን በክብርና በቅድስና እንድንኖር ይርዳን። መንፈሱና መላእክቱ ለዘላለም ይጠብቁን። በተወደደ አክብሮት ሰላም ብያለሁ። ደህና ሁኑልኝ።